ቴህራን በጭስ ተውጣለች። በኢራን ሰማይ ላይ የተደቀነው የጦርነት ደመና አሁን ወደ አስፈሪ መብረቅነት ተቀይሯል። ሰማይ አይታረስ ንጉሥ አይከሰስ ይባል የነበረው ቀረ። ዛሬ ሰማይም በሚሳኤል እየታረሰ ነገስታትም በጦር አውድማ እየተከሰሱ ይገኛሉ። ዓለምም ትንፋሿን ዋጥ አድርጋ የጥፋት ደወል እየሰማች ነው። በቴህራን ሰማይ ላይ የሚታየው ብልጭታ ተራ የርችት ጨዋታ አይደለም፣ የለየለት ጦርነት ዋዜማ እንጂ። ከአያ ጋር የዋለች ጊደር ፈስተምራ ትመጣለች እንዲሉ በምዕራባውያንና በእስራኤል የታገዘው ከፍተኛ ጫና ዛሬ የቴህራንን ሰማይ በእሳት አጋይቶታል። እንደ አልጀዚራና IRNA ዘገባዎች ከሆነም በቴህራን ሰማይ ላይ የሚታየው ብልጭታና የሚሰማው ተከታታይ ፍንዳታ ተራ ክስተት አይደለም። ይህ ጥቃት ኢራን ለሳምንታት ስትዝትበት የነበረው የቀጥታ ግጭት መጀመሪያ ሊሆን እንደሚችል ተሰግቷል። በተለይ ደግሞ አሜሪካ ለአህያ ሞት ጅብ አይጮህም እንዲሉ የራሷን ጥቅም ለማስጠበቅ ሶስተኛውን ግዙፍ የአውሮፕላን ተሸካሚ የጦር መርከብ ወደ ቀጠናው ማስገባቷም ሁኔታው ከቁጥጥር ውጪ መውጣቱን የሚያሳይ አደገኛ ምልክት ሆኗል። ለዛሬ እዚህ ላይ ትኩረታችንን እናደርጋለን። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። የኢራን የአየር መከላከያ ሰራዊት ባልታወቁ ጥቃቅን ድሮኖች ላይ ተኩስ መክፈታቸውን አምነዋል። አይጥ በበላ ዳዋ ተመታ እንደሚባለው እነዚህ ድሮኖች ከየት እንደመጡ በውል ባይታወቅም የእስራኤል መከላከያ ሚኒስቴር ጥቂት ሰዓታት ቀደም ብሎ የሰጠው ማስፈራሪያ ግን የጥቃቱን ፍንጭ አሳይቷል። ቴህራን ዛሬ እንቅልፍ ለገዳይ ሆኖባታል። የከተማዋ ነዋሪዎች በከፍተኛ ድንጋጤ ውስጥ ሲሆኑ የጸረ ሚሳኤል መሳሪያዎች ብልጭታ ሰማዩን እንደ ፋኖስ አብርቶታል። የእስራኤል መከላከያ ሚኒስትር እስራኤል ካትስ የሰጡት መግለጫም እጅግ ዘግናኝና አስቸኳይ ነው። ሳይመሽና ሳይረፍድ በጊዜ በሚል ስሌት ኢራንን ወደ ድንጋይ ዘመን የመመለስ እቅድ እንዳላቸው በይፋ ተናግረው ነበር። ይህ ማስፈራሪያ ባዶ ዛቻ እንዳልሆነ ዛሬ የታየው የቴህራን ጭስ ምስክርነት ይሰጣል። ዘንዶን በጨርቅ ለመያዝ የሚሞክሩት የእስራኤል ባለስልጣናት ኢላማዎቻቸውን በዝርዝር ለይተው ማጠናቀቃቸውን ገልጸዋል። የእስራኤል መከላከያ ሚኒስቴር ኢራንን ወደ ድንጋይ ዘመን እንመልሳለን ካለ በጥቂት ሰዓታት ውስጥ በቴህራን ፍንዳታ መሰማቱ በአጋጣሚ የመጣ አይደለም። የመህር ኒውስ ዘገባ እንደሚያሳየው በቴህራን ሰማይ ላይ የሚሰማው የተኩስ ድምፅ የኢራን የአየር መከላከያ ሰራዊት የማይታወቁ የበረራ አካላት ላይ የከፈተው እሳት ነው። ቴህራን የወጋ ቢረሳ የተወጋ አይረሳም በሚል መንፈስ ለማንኛውም ጥቃት ተመጣጣኝና አስከፊ ምላሽ ለመስጠት ጣቷን በቃታው ላይ አድርጋለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የተሰጣት ሰዓት እያለቀ ነው በማለት የሞት ሽረት ማስጠንቀቂያ ሰጥተዋል። ትራምፕ ከጅብ ቆዳ የተሰራ ከበሮ ሳይመቱት ይጮሃል እንዲሉ በሆርሙዝ የባህር ሰልጥ ላይ በሚደረገው እንቅስቃሴ ላይ ምንም አይነት ድርድር እንደማይቀበሉና አስፈላጊ ከሆነም ቀጥተኛ ወታደራዊ እርምጃ እንደሚወሰድ አስታውቀዋል። የትራምፕ ንግግር በኢራን ላይ የተደቀነውን የሞት ፍርድ የሚያፋጥን እንጂ የሚያበርድ አልሆነም። አሜሪካ በመካከለኛው ምስራቅ ያሰማራቻቸው 3 ግዙፍ የጦር መርከቦች ምን ማለት ናቸው? ካለፈ በኋላ ከመቆጨት ሳይመጣ መጠንቀቅ እንዲሉ ዋይት ሃውስ ሶስተኛውን የጦር አውሬ USS ጆርጅ H.W. ቡሽን ወደ ህንድ ውቅያኖስ አስገብታለች። USS ጀራልድ R. ፎርድ በቀይ ባህር ላይ ጥርሱን አግጥጧል። USS አብርሃም ሊንከን በአረቢያን ባህር ላይ ሰፍሯል። አሁን ደግሞ USS ጆርጅ H.W. ቡሽ መጥቷል። ይህ ስምሪት በኢራን ላይ የተከበበ የሞት ቀለበት ነው። ጅብ ከሄደ ውሻ ጮኸ እንዳይሆንባት አሜሪካ ኢራን እስራኤል ላይ ልትሰነዝር የምትችላቸውን ማንኛውንም ጥቃት ለመቀልበስ የባህር ላይ ምሽግ ሰርታለች። ይህ ስብስብ ለሰላም ሳይሆን ለለየለት እልቂት የተዘጋጀ ግብዣ ይመስላል። አሜሪካ ለምን 3 መርከብ አስፈለጋት? ዶናልድ ትራምፕስ ለምን የሰዓት ቆጣሪውን አፋጠኑት? የቆጡን አውርድ ብላ የብብቷን ጣለች እንዳይሆንባቸው በመስጋት ነው። አሜሪካ የሆርሙዝ ባህር ሰርጥ እስከ ወዳኛው ከተዘጋም የዓለም ኢኮኖሚ እንደ ቅጠል እንደሚረግፍ ታውቀዋለች። ኢራን ደግሞ ሞኝ ባያፈር የሞኝ ዘመድ ያፍራል እንደሚባለው በዲፕሎማሲው መድረክ የተዋረደች መስሏት ከሆነ በወታደራዊ ጡንቻዋ ዓለምን ልታስደንቅ እየሞከረች ነው። ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል እንደሚባለው ዛሬ በመካከለኛው ምስራቅ የሀያላን ሀገራት ቁርበት የማንጠፍ ሳይሆን የደም መሬት የማንጠፍ ግብግብ ውስጥ ገብተዋል። ጊዜ የሰጠው ቅል ድንጋይ ይሰብራል እንዲሉ ትራምፕ 3 የአውሮፕላን ተሸካሚ መርከቦችን በማሰለፍ በኢራን ላይ የሞት ሰዓት መቁጠር ጀምረዋል። ለድርድር ጊዜ የለኝም በሚል ትዕቢት ቀጠናውን በወታደራዊ ጡንቻቸው ለመቆጣጠር እየሞከሩ ነው። የእስራኤሉ መከላከያ ሚኒስትር እስራኤል ካትስ ውሻ በቀደደው ጅብ ይገባል እንደሚባለው
ሚኒስቴሩ ቴህራንን ወደ ድንጋይ ዘመን እንመልሳለን በማለት ጥቃቱን በበላይነት እየመሩት ይገኛሉ። የእስራኤል መከላከያ ሰራዊት IDF ለለየለት ጥቃት ዝግጅቱን አጠናቆ ጣቱን ቃታው ላይ አድርጓል። የኢራን መሪዎችም ምንም እንኳን ከፍተኛ መሪያቸው አሊ ካሜኔ መገደላቸው ቢነገርም የኢራን ወታደራዊ አመራሮች ያላቸውን ሚሳኤልና ድሮን በሙሉ አሰልፈው ራሳቸውን ለማዳን እየታገሉ ነው። ይህ ግጭት ለኢራንና ለእስራኤል ብቻ የሚተው አይደለም። የአህያ ባል ከጅብ አያስጥልም እንደሚባለው መላው ዓለም የዚህ ጦርነት ሰለባ መሆኑ አይቀሬ ነው። የሆርሙዝ ባህር ሰርጥ መዘጋት ውሃ ቢወቅጡት እምቦጭ እንዲሉ የዓለምን ኢኮኖሚ ባዶ ያስቀረዋል። የነዳጅ ዋጋ በአንድ በርሜል $100 በላይ በመዝለሉ እንደ ኢትዮጵያ ያሉ ታዳጊ ሀገራት ከፍተኛ የዋጋ ንረትና የኑሮ ውድነት ይጋረጥባቸዋል። ይህ ደግሞ ሃይ ኢንፍሌሽን ለሚባለው አደገኛው የዋጋ ንረት ደረጃ ሊያደርስ የሚችል ነው። ይህም የዓለም ኢኮኖሚን በፍጥነት የሚያንኮታኩተው ደሃ ሀገራትን ለአስከፊ ችግር የሚዳርጋቸው ይሆናል። በመካከለኛው ምስራቅ የሚገኙ ሀገራት 80% ምግባቸውን የሚያስገቡት በዚሁ መስመር ነው። ይህ ማለት ዓለም አቀፍ የንግድ መስመር ተዘግቶ የወደቀ ዛፍ ምሳር ይበዛበታል እንደሚባለው ደሃው ሕዝብ ለረሃብ ይጋለጣል ማለት ነው። አሜሪካ፣ እስራኤልና አጋሮቻቸው በአንድ በኩል፣ በሌላ በኩል ደግሞ ኢራንና በጥላ የተሸሸጉ ኃይሎቿ ሄዝቦላ፣ ሁቲ የሚያደርጉት ፍልሚያ ዓለምን ለሁለት ከፍሏታል። ሳይረፍ በጊዜ ካልተገታ ይህ ቀውስ አውሮፓንና እስያን በቀጥታ የሚነካ ሰደድ እሳት ይሆናል። በሚሊዮን የሚቆጠሩ ሰዎች ከቀጠናው ይሰደዳሉ። ይህም ለዓለም ሌላ የሰብአዊ መብት ቀውስ ይዞ ይመጣል። በአጠቃላይ የዛሬው የቴህራን ጭስና የአሜሪካ የጦር መርከቦች ክምችት የሚያበስሩት አንድ እውነት አለ። ሞኝና ደንገጥላ መያዣ የለውም እንደሚባለው ጦርነቱ አንዴ መልኩን ቀይሮ ከተቀሰቀሰ መቆጣጠር አይቻልም። በዲፕሎማሲው መድረክ ሰላም እየተባለ በመሬት ላይ ግን የባሩድ ሽታ ነግሷል። የወጋ ቢረሳ የተወጋ አይረሳምና ኢራን የምትሰጠው ምላሽ ወይም እስራኤል የምትወስደው ቀጣይ እርምጃ የሰው ልጅን ታሪክ ሊቀይረው ይችላል። ሁኔታው እጅግ አሳሳቢ ነው። ውሻ በቀደደው ጅብ ይገባል እንደሚባለው በእስራኤልና በኢራን መካከል የተከፈተው ትንሽ ቀዳዳ አሜሪካንና መላውን ዓለም ወደ ሶስተኛው የዓለም ጦርነት ሊያስገባ የሚችል ግዙፍ በር ሆኗል። ቴህራን በጭስ ታውጣለች። ዋሽንግተን የባህር ላይ አውሬዎቿን አሰልፋለች። እስራኤል የጥፋት ማዕት እያወረደች ነው። ለቀባሪው አረዱት እንደሚባለው ሁለቱም ወገኖች የጥፋቱን መጠን ቢያውቁትም ወደኋላ ለማለት ግን አልፈለጉም። በአሁኑ ሰዓት በኢራንና በእስራኤል መካከል ያለው ውጥረት በቁምጣ ሄዶ በሱሪ መመለስ የማይቻልበት ደረጃ ላይ ደርሷል። ቴህራን ለማንኛውም ጥቃት ተመጣጣኝ ምላሽ እሰጣለሁ ብትልም የኃይል ሚዛኑ ግን ወደ እስራኤልና አጋሮቿ ያጋደለ ይመስላል። እሳትና ጭድ የሆኑት እነዚህ ሁለት የመካከለኛው ምስራቅ አገራት አሁን ወደ ለየለት ጦርነት ገብተዋል ማለት ይቻላል። ቴህራን በጭስ ተውጣም፣ ሰማዩ በባሩድ ጠረን ታውቋል። ከመሞት መሰንበት እንዲሉ የዓለም ማህበረሰብ የእልቂት በሰላም እንዲቆም ቢማጸንም በምድር ላይ ያለው እውነታ ግን የቆጡን አወርድ ብላ የብብቷን ጣለች እንደሚባለው አይነት አስከፊ ጥፋት እንዳያስከትል ያሰጋል። ሁኔታው እጅግ አስቸኳይና በየደቂቃው የሚለዋወጥ ነው። እስከዚያው ግን የፈሰሰ ውሃ አይታፈስምና የጦርነት ወደ ዓለም አቀፍ ቀውስ ከመቀየሩ በፊት ዲፕሎማሲያዊ ፋታ ቦታ ያገኝ ይሆን የሚለው የሁላችንም ጥያቄ ነው። የዛሬን አበቃን። ቸር ቆዩልን።